ታላላቆቹ የአውሮፓ ሊጎችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ተገኛችሁ። ለዚህም ሰዓት ታላላቆቹን የአውሮፓ ክለቦች የተመለከቱ ሰፋ ያሉ መረጃዎችን ለእናንተ ውድ አድማጮቻችን ይዘን መጥተናል። የአውሮፓ ሊጎች ተመልሰዋል። በርከት ያሉ ጨዋታዎች እየተካሄዱ ይገኛሉ። ተጠባቂዎቹን ጨዋታዎች በተወሰነ መንገድ እናነሳለን። የአሰልጣኞችም የተወሰኑት ጋዜጣዊ መግለጫቻችን ላይ ደርሷል። ስለዚህ እናቀርብላችኋለን እነሱን። እንደ አጠቃላይ እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። አስቀድመን ግን ፕሪሚየር ሊጉን የተወሰኑ መረጃዎች እናነሳለን። ከዛ በመቀጠል ከጉዳት የተመለሰውን ተጫዋች ካነሳን በኋላ ባርሴሎና ቤት ለየት ያለ የቡድን ዜና ስናነሳ አንድ የተረጋገጠ የዝውውር መረጃ ለባርሴሎና ደጋፊዎች እንነግራቸዋለን። የቀድሞ የሪያል ማድሪድን ሰው እናነሳለን። እግር ኳስ ተለውጧል እየተባለ ነው። የጣሊያን ሴሪ እውን ጡረታ መውጫ እየሆነ ነውን? ተጨማሪ መረጃ ይዘን መተናል። እግር ኳስ ዓለም ውስጥ አብሯቸው የተጫወተውን ምርጥ አምስት ሲመርጥ አንድ ተጫዋች መዝለሉ ግን አነጋጋሪ ነው። ተጨማሪ መረጃ በጉዳዩ ላይ እናነሳለን። አብራችሁን ቆዩ። በእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ላይ ቢግ ሲክስ ክለቦችን የተመለከቱ ሰፋ ያለ ጥንቅሮችን ይዘናል። ተጠባቂ ጨዋታዎች ካሉባቸው ክለቦች አንዱ ቶትናም ነው። ስለዚህ አስቀድመን እናነሳለን። ከዛ በመቀጠል የጋርዲዮላ ጋዜጣዊ መግለጫ እጃችን ላይ ደርሷል። ስለ ዓለም ዋንጫ፣ ስለ ሃላንድ፣ ስለ ኒኮ ኦሪየል፣ ስለ ሮድሪ ጉዳት በተመለከተና ፔፕ ጋርዲዮላ ደረጃ ሰንጠረዡን እያየሁት አይደለም ብለዋል። በእርግጥ እሳቸው ያነሷቸው ሌሎችም ነጥቦች አሉ፣ እንመለከታለን። የቼልሲው ተጫዋች ተሰብሯል። ውድ ቤተሰቦቻችን ተመልሷል ያልነው ፓልመር ተሰብሯል። በጣም አሳዛኝ ዜና ነው ይህ ለቼልሲያውያን። ከዛ ውጪ ቡድኑን ተጫዋች ሞይሰስ ካይሴዶን የቡድን ዜና በስፋት እናነሳለን። ቼልሲያውያን እስከ ፕሮግራማችን ፍጻሜ እንደ ሁልጊዜው ስትቆዩ ከምትከታተሏቸው ውስጥ ጉዳዮች ውስጥ አንደኛው የአውሮፓ ሻምፒዮንስ ሊግ ምሽትን ነው። ይህን ጨዋታ በቼልሲ በኩል ተጨማሪ መረጃዎች እናነሳበታለን። ሊቨርፑል ለተከታታይ ዓመት ሻምፒዮን ሆኖ አያውቅም። ምናልባት ዘንድሮ ካደረገው የምንመለከት ይሆናል። ያው 1992 በአዲስ ፎርማት ከተጀመረ 1995 በኋላ ደግሞ ፕሪሚየር ሊግ ጨዋታ ወደ 38 ከተቀየረ በኋላ ማለት ነው። ሊቨርፑል ቤት የቡድን ዜና ይዘናል። ሊቨርፑል በጣም ወሳኝ ተጫዋቾቹን በጉዳት አያገኛቸውም በዚህ ሳምንት መርሃ ግብር ላይ። ስለዚህ የስሎትን ጋዜጣዊ መግለጫ መመልከት ነበረብን። ይዘንላችሁ መተናል። እናንተም ተከታተሉታላችሁ። ፔፕ ጋርዲዮላ አርሰናል ምን ሲባል ነው ደካማ ቡድን ብለዋል። እሳቸው ለምን የአርሰናልን ስም ግን በየጋዜጣዊ መግለጫ እንደሚያነሱ ግራ ነው የሚለው። እሳቸው ዛሬም ስለ ቡድናቸው በተጠየቁበት ጋዜጣዊ መግለጫ ስለ አርሰናል አላለፉም። ስካይ ስፖርት ለየት ያለ መረጃ ይዞ ወጥቷል። ከዛ ውጭ ግን አርሰናል ከዝውውር ጋር በተያዘና የቡድን ዜና አንስተን 19 ተጫዋቾችን የሚያጣውን የለንደን ደርቢ ጨዋታ እናነሳለን። የጨዋታውን ልዩነት ፈጣሪ ከሆኑት ከሚጠበቁት ዴክላን ራይስን በተለየ መንገድ እናነሳለን። የአርሰናልም ደጋፊዎች አብራችሁን ቆዩ። ዩናይትድ ስሙ ከሴሜኔ ጋር እንደተያዘ ይታወቃል። ግን ያስፈርመዋል አያስፈርመውም? ምናልባት ተጨባጭ የሆነ መረጃ ይዘንላችሁ መተናል። ከዛ ውጭ ግን ቡድኑ ተሰናባች ተጫዋቾችን የተመለከተ ፋብሪዚዮ ሮማኖ አንድን መረጃ ማረጋገጫ ሰጥቶታል። ዩናይትድ 2 በውሰት ያሉ ተጫዋቾችን ይመልሳል ተብሏል። ዝውውር ላይ በስፋት መረጃ ይዘናል። ከዛ ውጭ የቡድኑን ቁልፍ ተጫዋች ብሪያን ቤሞ የሰኞ ምሽት ጨዋታን ኦልድ ትራፎርድን የቀድሞ ዩናይትድን ተጫዋች የተመለከተ አንድ ለየት ያለ ጥንቅር ይዘን መተናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን በተለይም በሳምንቱ መጨረሻ ከኢንተርናሽናል ብሬክ መልስ በሊጎች ምን አይነት ውጤት እየጠበቃችሁ ነው በየክለቦቻችሁ ልታጋሩን ትችላላችሁ። በመረጃችን ግን አስቀድመን የሳምንቱን ጨዋታ የተመለከቱ ለየት ያለ ጥንቅር አድርሰናችሁን ጀምር። ፕሪሚየር ሊጉ ቅዳሜ ምሳ ሰዓት ላይ ይመለሳል። ተርፍ ሙር ላይ በርንሌን ከቼልሲ የሚያገናኝ ጨዋታ ነው። ጨዋታውን ቅድመ ግምት 57% ቼልሲ ያሸንፋል ብለዋል ኦፕታ። በርንማውዝ ከዌስትሃም ቅድመ ግምት ለበርንማውዝ። ብራይተንና ሜክስ ላይ ብሬንትፎርድን ይገጥማል። ቅድመ ግምት ለብራይተን ኤንድ ሆቭ አልቢየን። ክራቨን ኮቴጅ ላይ ፉልሃም ሰንደርላንድን ይገጥማል። ቅድመ ግምት ለባለሜዳው ፉልሃም። አንፊልድ ላይ ሊቨርፑል ኖቲንግሃም ፎረስትን ይገጥማል። ቅድመ ግምት ለሊቨርፑል 71.1%። ወልቭስ ሞሊኒክስ ላይ ክሪስታል ፓላስን ይገጥማል። ቅድመ ግምቱ ለእንግዳው ቡድን ክሪስታል ፓላስ ተሰጥቷል። ወልቭስ በ11 ሳምንት 2 ነጥብ ያለው የፕሪሚየር ሊግ ክለብ እንደሆነ ይታወቃል። ኒካስል ዩናይትድ ከማንቸስተር ሲቲ ቅዳሜ 2:30 ምሽት የምናየው ጨዋታ ነው። ለሲቲ 43% ቅድመ ግምት ተሰጥቶታል። ሴንት ጄምስ ፓርክ ስቴዲየም ላይ ይካሄዳል። ኤለን ሮድ ስቴዲየም ላይ ሊድስ ዩናይትድ ቪላን ይገጥማል። ቅድመ ግምት ለእንግዳው ቡድን ቪላ
አርሰናል ከስፐርስ እሁድ 1 ሰዓት ከ30 ሲል በኤምሬትስ የሚደረገው ጨዋታ 69% ለአርሰናል ቅድመ ግምት ሲሰጥ፣ መንዴ ናይት ፉትቦል ወይም የሰኞ ምሽት ጨዋታ ኦልድ ትራፎርድ ማንቸስተር ዩናይትድ ኤቨርተንን 50.9% የማሸነፍ ቅድመ ግምት ተሰጥቷል። ከዚህ ተነስታችሁ የእናንተ ምልከታ አጋሩን። ከተወሰኑ አጫጭር መረጃዎች በኋላ ፕሪሚየር ሊጉን እንመለስበታለን። ኑኖ ሜንዴሽ ከጉዳት አገግሞ ተመልሷል። ለፓሪስ ሰን ዠርሜን ጥሩ የሚባለው ዜና ነው። ሰሞኑ መጠነኛ ጉዳት ነበረበት። አሁን ግን ሙሉ ለሙሉ ወደ ልምምድ መመለሱ ተረጋግጧል። በዛው ግን የፓሪስ ሰን ዠርሜንን አንድ መረጃ እናንሳ። ሉዊስ ኤንሪኬ ተቃውሞ ገጥሟቸዋል። ከፈረንሳዩ ጋዜጠኛ ዳንኤል ሪዮ ነው ተቃውሞ የገጠማቸው። ኮንትራታቸውን ከማራዘም ጋር በተያያዘ ነው እሱ አያራዘሙትም ያለው። ምክንያት አለው ግን ዳንኤል ሪዮ እንዳለው ከሆነ ሉዊስ ኤንሪኬ ሲፈጠር የባርሴሎና ደጋፊ ነው። አሁንም የባርሴሎና ደጋፊ ነው። ልቡ ያለውን ባርሴሎና ነው። ስለዚህ ኮንትራቱን ያራዝማል ተብሎም አይጠበቅም። ማራዘሙም እንጃ። የእሱና የባርሴሎና ነገር በቀላሉ የሚዘጋ ፋይል አይደለም ብሏል። ሚዲያዎችም ይህንን ያውቁታል ብዬ አስባለሁ። እንደሚታወቀው ይላል ጋዜጠኛ ዳንኤል ሮየል የሃንሲ ፍሊክ ኮንትራት 27 ላይ ይጠናቀቃል። የሉዊስ ኤንሪኬም ኮንትራት 27 ላይ ይጠናቀቃል። ስለዚህ ፓሪስ ሰን ዠርሜንን ሲለቅ ባርሴሎናን መረከብ ይፈልጋልና የአሰልጣኙ ማራዘም ሂደት ልቡ ባርሴሎና እያለ አይታየኝም የሚል ይዘት ያለው መልከታውን አንስቷል። በዛው ግን የባርሴሎና መረጃ እንቀጥል። ሃንሲ ፍሊክ በማርካ 2024-25 የውድድር ዘመን የላሊጋ ምርጡ አሰልጣኝ ተብለው ተመርጧል። ሁሉንም ነገር ያሸነፉበት ዓመት ነው። ላሊጋ፣ የስፔን ሱፐር ካፕ እና እንደዚሁም የስፔን ኮፓ ዴላሬ ጨዋታ ያሸነፉ አሰልጣኝ ናቸው። ስለዚህ ያጡታል ተብሎ አይታሰብም። ማርካ የ2024-25 የውድድር ዓመት ምርጡ የላሊጋ አሰልጣኝ ብሏቸዋል። ላሚን ያማል የ2024-25 የላሊጋ ምርጥ ተጫዋች በመሆን የዴስቲፋኖ ሽልማትን ከታዋቂው የስፖርት ጋዜጣ እንዲሁ ማርካ የወሰደበት ሳምንት ነበረ። ባርሴሎናም እንደ ቡድን ላሚን ያማልም እንደ ግለሰብ በጣም አስደናቂ ዓመት ያሳለፉበት ጊዜ ነበር። ምንም ጥያቄ የለውም። በጣም ምርጡን ጊዜ ያሳለፉት ሁለት ሰዎች ሽልማቱን ወስደዋል። ማርካ ስለ ሪያል ማድሪድ ሲዘግብ አይታማም። እርግጥ የሆኑ ያውም ከመለበሻ ክፍል የወጡ መረጃዎችን በማቅረብ ይታወቃል። ሽልማቱን ግን ላለፈው ዓመት ባርሴሎና ኮከቦች ሰጥቷል። የተረጋገጠ መረጃ ነው። ውድ ቤተሰቦቻችን ሞንዶ ዲፖርቲቮ ደግሞ ታማኝነቱ ለባርሴሎና ነው። ባርሴሎና በውስጥ ውይይቶችን እያደረገ ነው። ሃሪኬንን ለማስኮብለል 2026 ላይ ኮንትራት ማፍረሻ አለው። በነገራችን ላይ በጣም የሚገርም የኮንትራት ማፍረሻ ነው ያለው ሃሪኬን 57 ሚሊዮን ፓውንድ አካባቢ ነው የውል ማፍረሻው። ግን አስቀድሞ የዝውውር መስኮቱ ክረምት ላይ ከመከፈቱ በፊት ለባየር ሙኒክ ማሳወቅ አለበት። በዚህ ክረምት መልቀቅ እፈልጋለሁ ብሎ ካላሳወቀና የዝውውር መስኮቱ አንድ ብሎ ከጀመረ ግን የውል ማፍረሻው አይሰራም። ስለዚህ በውል ማፍረሻቸው ስምምነት ላይ አስቀድሞ መናገር አለበት ክረምት ዝውውር መስኮት ከመከፈቱ በፊት። ይህን የሚያውቁት ባርሴሎናዎች ታዲያም የክረምት የዝውውር መስኮት ከመከፈቱ በፊት ተጫዋቹን የማሳመን የማግባባት ስራ ነግረው የውል ማፍረሻውም አክቲቭ እንዲሆን ለማድረግ ፍላጎት አላቸው ተብሏል። ግን ትልቁ ጥያቄ 38 ዓመት የሚሞላውን ሌዋንዶስኪን 30ዎቹን በጀመረ ሌዋንዶስኪ መቀየር በዛን ያክል ደረጃ ጠቀም ያለው ወይ? 57 ሚሊዮን ፓውንድ ሲያዋጣል ወይንስ ባርሴሎና በድርድር ያስቀንሷል? ቀጣይ ክረምት በትልቁ ይጠበቃል። ውይይቱ ግን ከሃሪኬን ጋር ተጀምሯል። ማርከስ ራሽፎርድ ለሁለተኛ ጊዜ ልምምድ አመልጦታል። ውድ ቤተሰቦቻችን የቅዳሜ ጨዋታ ከቢልባኦ ጋር ነው፣ ያውም ካምፕኑ 45,000 ደጋፊ ፊት ከ2 ዓመት በኋላ የሚደረግ ጨዋታ ማለት ነው። ኦልሞስቱ ለ2 ዓመት በጣም ቀርቧል። እናም በዚህ ሰዓት ላይ ታዲያ የማርከስ ራሽፎርድ ግልጋሎት የመገኙት ነገር በጣም አጠራጣሪ እየሆነ ነው። ምናልባት ጥሩ ዜና ራፊኔ ይመለሳል፣ ግን ደግሞ ከማርከስ ራሽፎርድ የሚገኝ ነገር ነበረ። በተለይም እነ ራፊኒያ በሌሉበት ሰዓት ላይ የቡድኑ ወሳኝ ቁልፍ ተጫዋች ሆኖ ቡድኑን ሲታደግ የነበረው ማርከስ ራሽፎርድ ነው። አሁንም የቡድኑ ከፍተኛ ግብ አስቆጣሪ ነው። ግን በወሳኙ ጨዋታ ላይ የመገኘቱ ነገር አሁንም ድረስ አጠራጣሪ ነው። ለሁለተኛ ጊዜ ራሽፎርድ አሁንም ልምምድ አመልጦታል። አንሄ ዲማሪያ በ37 ዓመቱ ወደ ልጅነት ክለቡ ሮዛሪዮ ሴንትራሌ እንደተመለሰ ይታወቃል። የቀድሞ የሪያል ማድሪድ ኮከብ 1987 ወዲህ ታዲያ ክለብ ሮዛሪዮ የመጀመሪያ የሊግ ዋንጫቸውን ሲያሳኩ የዚህ ተጫዋች ሚና ትልቅ ነበረ። ከ1987 በኋላ ዋንጫ እንዲያነሱ በ15 ጨዋታ የተሳተፈው ይህ ተጫዋች 7 ግብና 3 አሲስቶችን ማበርከት ችሏል። የቀድሞ የሪያል ማድሪድ ሰው የቀድሞ የልጅነት ክለቡን የዋንጫ ባለቤት በማድረግ ሂደት ላይ ትልቁን ድርሻ ተወጥቷል ማለት ይቻላል። በጣም አስደናቂ የሚባል የውድድር ዓመት አሳልፈዋል። በእርግጥ ከቤኔፊካ ጋርም በነበረ ሰዓት ከፓሪስ ሰን ዠርሜን ከሪያል ማድሪድ ምናልባት ጥያቄ የሚነሳበት ከማንቸስተር ዩናይትድ ጋር የነበረው ጊዜ
በተወሰነ መንገድ ጥያቄ የሚነሳበት አይነት ጊዜ ነበረ። ግን በአስደናቂ ሁኔታ የዘንድሮን የውድድር ዓመት በዋንጫ እንዲያጠናቀቅ አስችሎታል የልጅነት ክለቡን ሴንትራል ሮዛሪዮን። እግር ኳስ ተለውጧል። አሁን ሁሉም ነገር በስታቲክስ ላይ ብቻ የተመሰረተ እየሆነ ነው። ይሄ ደግሞ ይህንን መንገድ አልወደውም ብለዋል ራፋኤል ሊአው። በጣሊያን ሴሪ በኤስ ሚላን ይገኛል። እንደ ሮቢኒዮ፣ ሮናልዲኒዮ፣ ክርስቲያኖ ያሉ ተጫዋቾች እያየውን ያደግኩት በሜዳ ላይ ባደረጉት ነገር ደስተኛ ያደርገውኛል። አሁን ግን በጣም አስፈላጊው ነገር ጎል ማስቆጠር፣ አሲስት ማድረግ ነው። ዝም ብሎ ማጠፍ እና በእግር ኳስ መዝናናት አይቻልም። ይህ ደግሞ በጣም አስከፊው ጊዜ መጥቷል። ስለዚህ እያንዳንዱ ነገር በእግር ኳስ ዓለም ውስጥ የስታቲክስ ብቻ ሆኗል። ይሄ ሜዳ ላይ የሚያዝናና ነገር እንዳናይ ያደርገናል ብሏል። በእርግጥ እነ ኔይማር ጁኒየር በስታቲክስ ደረጃ መጥፎ ቁጥር የላቸውም፣ ግን በጣም የሚያዝናኑትን ተጫዋቾች በቀጥታ ኢፌክቲቭ ወደሆኑት ኳስን ማቀበል፣ ኳስን ወደ ማስቆጠር ሊቀየር የሚገባ አይነት ኳሊቲ እንዲኖራቸው ያስገድዳልና እንደ ምሳሌም ያነሳቸው ሮቢኒዮ፣ ሮናልዲኒዮ፣ ጎቾ፣ ክርስቲያኖ ሮናልዶ ያሉ ተጫዋቾች እያዝናኑ ያደግኩት ሲል ተደምጧል። የጣሊያን ሴሪኤ ግን ምናልባት ጡረታ መውጫ የተባለው በሉካ ሞድሪች ዝውውር ነበረ። ሪያል ማድሪድ ሲያሰናበተው በእድሜው ምክንያት የተረከበው ኤስ ሚላን ነበረ። ኤስ ሚላን በዚያ የግረማቸው ላይ ይመስላል የቀድሞ ተጫዋቻቸውን በ41 ዓመቱ ወደ ቡድኑ ሊያመጡ ነው እየተባለ ነው። በጥር የዝውውር መስኮት 41 ዓመቱን ቲያጎ ሲልቫን ወደ ኤስ ሚላን ለመመለስ ስራዎች ተጀምሯል። ጋዜጣ ዴሎ ስፖርት አረጋግጦታል። ልምዱን ፈልገውታል ተብሏል። የሴሪኤው ቡድን ለዋንጫ ዘንድሮ ቅድመ ግምት ከተሰጣቸው ውስጥ ነው በአጀማመሩ ረገድ። እናም ይህንን የተጫዋች ለማምጣት ፍላጎት አላቸው። የመሃል ተከላካይ አድርገው ሊያጫውቱት ያሰቡት እንግዲህ የቀድሞ ተጫዋቾቹ ቲያጎ ሲልቫ 41 ዓመቱ፣ የመሃል አማካይ ስፍራ ተጫዋች ሉካ ሞድሪች 40 ዓመቱ፣ አንጋፋ ተጫዋቾችን የሰበሰበው ኤስ ሚላን በጣሊያን ሴሪኤ ብዙ ታክቲኮች በሚተገበሩበት ከማጥቃት ይልቅ አማካይ ክፍልና መከላከል ላይ አጥብቆ በሚሰራው ሴሪኤ አንጋፋው ሰው ለመመለስ ኤስ ሚላን ቲያጎ ሲልቫን ስራዎች እየሰራ ነው። አነጋጋሪው መረጃ ነበር። ሳዲዮ ማኔ አብረሃቸው የተጫወትካቸው ምርጥ 5 ተጫዋቾችን ምረጥ ተብሎ ጥያቄ ይቀርብለታል። ስለዚህ ከቀድሞ የቡድን አጋሮቹና ከአሁኖቹ ይመርጣል ተብሎ ነው የሚጠበቀው እና ከብሔራዊ ቡድን ነው። ከቀድሞ ክለቡ ሊቨርፑል ቨርጅል ቫን ዳይክን ብቻ ሲጠራ ከሀገሩ ኩሉባሊን ጠርቷል። ከቀድሞ የቡድን አጋሩ በእርግጥ ቨርጅል ቫን ዳይክ ብቻ አይደለም፣ ግን ኔዘርላንዳዊ ቨርጅል ቫን ዳይክን መርጧል። ከሀገሩ ኩሉባሊ መርጧል። ከዛ በመቀጠል ከሊቨርፑል አብሯቸው ከተጫወታቸው ውስጥ ፊሊፔ ኮቲኒዮ፣ ሮቤርቶ ፌርሚኖን ጠርቷል። የሮቤርቶ ፌርሚኖ እንመለስበታለን። ሌላኛው ክርስቲያኖ ሮናልዶ አሁን በአልናስር አብሮት የሚጫወተውን በዚህ ውስጥ ሳላ የለም። በቃል ስፖርት ዩቲዩብ ቻናል የማለዳው መረጃችን ላይ ሳዲዮ ማኔ እና በሳላ መካከል ያለውን ግንኙነት አቅርበንላችሁ ነበር። ኖቬምበር 21 ቃል ስፖርት አርብ መረጃችን ላይ ግን ሳዲዮ ማኔ ከሳላ ጋር ጥሩ ግንኙነት አለን፣ በአንድ የበርንሌ ጨዋታን የተጣላ ነው ቢልም ማብሯቸው የተጫወተ ምርጥ ተጫዋቾችን ሲጠራ ግን ከሊቨርፑል ቨርጅል ቫን ዳይክ፣ ፌርሚኖ እና ፊሊፔ ኮቲኖ ናቸው። ከሀገሩ ኩሉባሊን ከአሁን ከሚጮትበት አልናስር ሮናልዶን መርጧል። ወደ ፕሪሚየር ሊግ መረጃችን እንሻገር። ውድ ቤተሰቦቻችን ፕሪሚየር ሊጉ ቅዳሜ ምሳ ሰዓት ላይ ይመለሳል። ግን በፕሪሚየር ሊጉ የምንጠብቃቸው ጨዋታዎች ውስጥ አንድ በጣም ትልቅ ጨዋታ ካሉበት ቢግ ሲክስ ክለብ ቶትናም ይጠቀሳል። ቶትናም በጣም ትልቅ ጨዋታ አለው። ከአርሰናል ጋር ነው ጨዋታውን የሚያደርገው። በጣም አስገራሚ መረጃ ግን እንንገራችሁ ውድ ቤተሰቦቻችን። ቶትናም በዚህ ዓመት ከ11ዱ ጨዋታ 5ቱን ያደረገው በእንግዳ ሆኖ ነው በሰው ሜዳ ላይ። እናም በሄደባቸው ሜዳዎች ላይ ሁሉ ወይ ድል ነው ወይ አቻ ነው። ሽንፈት የሚባል ነገር እስካሁን አልገጠመውም። በሰው ሜዳ ድረስ ሄዱ። ልብ አድርጉ፣ ሲቲን ገጥሞ ሜዳ ኢታር ላይ ማለት ነው 2-0 ያሸነፈ ቡድን ነው። ዌስትሃምን ሜዳው ድረስ ሄዶ ዌስትሃም ለንደን ስቴዲየም ላይ 3-0፣ አሜክስ ላይ ሄዶ ብራይተን ጋር 2-2፣ ኢላንድ ሮድ ስቴዲየም ሄዶ ሊድስን 2-1፣ ኤቨርተን ሂልዲክ አዲሱ ስቴዲየም ሄዶ 3-0 አሸንፏል። ተረኛ የሚገጥመው ቡድን ደግሞ አርሰናልን ነው። ስለዚህ ከሜዳው ውጭ ሄዶ ምንም አይነት ሽንፈት ያልገጠመው ቶትናም ሆትስፐርስ በዚህ ሳምንት ደግሞ አርሰናልን የሚያስተናግድ ይሆናል። እንዴት ባለ መንገድ ጨዋታው ይጠናቀቃል የሚለው በትልቁ የሚጠበቅ ይሆናል። ቶትናም አርሰናል ይሄንን ሪከርዱን ያስቀጥላል ወይ? ትልቁ ዜና ይሆናል። ውድ ቤተሰቦቻችን ፔፕ ጋርዲዮላ ጋዜጣዊ መግለጫ ሲሰጡ ነበረ። በርካታ ሀሳቦችን አንስተዋል። አንደኛው እሳቸው ካነሱት ነገር ስለ ኤርሊንግ ብሮት ሃላንድ ነው። እንግዲህ ሀገሩን ለዓለም ዋንጫ አብቅቷል። ለዚህ በጣም ደስተኛ ነኝ ብለዋል። እሱ በጣም የተለየ ዓመትን እያሳለፈ ነው። በርካታ የግል ክብሮችን በፕሪሚየር ሊግና በኖርዌይም ብሔራዊ ቡድን አሻሽሏል።
እኔ ለሱ በጣም ደስተኛ ነኝ፣ ለብሔራዊ ቡድኑ በጣም ደስተኛ ነኝ። እሱን በቡድኔ ውስጥ እንግዲህ በመኖሩ ምክንያት በጣም ደስተኛ ነኝ ብለዋል። ለዓለም ዋንጫ የመጨረሻ ጨዋታውን ከጣሊያን ብሔራዊ ቡድን ጋር ሲያደርጉም በማጣሪያው ማለት ነው እንደተመለከቱትም ገልጿል። በጣም የተለየ የዓለም ዋንጫ ማጣሪያ ጊዜን ያሳለፈው፣ በርካታ ጎሎችን ያስቆጥራል፣ ትልቅ ሚናዎችን በጨዋታ ላይ ይወጣል፣ የዓለማችን ምርጡ ተጫዋች ነው ሲሉ ተነግሯል። እናም በዓለም ዋንጫ መሳተፍ ይገባዋል፣ እሱ በጣም ደስተኛ ነኝ ብለዋል። ከዚህ ጋር በተያያዘ ግን አንድ ጥያቄ ቀርቦላቸው ነበረ። ዋይኒ ማርክ ሩኒ ሰሞኑን 3 ተጫዋቾችን መርጧል። የዋይኒ ማርክ ሩኒ 3 ተጫዋቾች ሲሚዮኔ፣ ብሪያን ቤሞ እና ዮኬሬሽ ናቸው። ሃላንድ የለም። ለዚህስ ምላሽ ምንድነው ተብሎ ሲጠየቅ ጋርዲዮላ ሩኒ ትክክል ነው፣ ያው እሱ የግል ምርጡን መርጧል፣ የሩኒን ሐሳብ አከብራለሁ ብለዋል ፔፕ ጋርዲዮላ። ሌላ ያነሱት ሐሳብ የኒክ ኦሪየልን በተመለከተ ነው። በጣም አነጋጋሪውና አስደናቂውን የወቅቱን የአካዳሚ ፍሬያቸውን ነው። በአካዳሚ ተጫዋች በጣም ኮርች ያለው ሁሉም ሰው በሱ ስራ የተደነቀ ይመስለኛል። እያንዳንዱ የሜዳ ክፍል ላይ በተለይ እሱ በሚጫወትባቸው የሜዳ ክፍሎች ላይ ያለው ያፈጻጸም ብቃት በጣም ይገርማል። ለብሔራዊ ቡድንም ለመጫወት በቂ ነው ሲሉ አወድሶታል ፔፕ ጋርዲዮላ። እንደውም አንድ አድማጫችን ጄሚ ካራገር ስለዚህ ተጫዋቻችን የሲቲ ደጋፊ ነው፣ ስለዚህ ተጫዋቻችን ኒክ ኦሪየል ያለው ነገር የለም ወይ ብታደርሰን የሚል መልእክትም በሐሳብ መስጫ ሳጥናችን ላይ ስመለከት ነበረ። እጅግ በጣም አስደናቂ መሆኑን ግን ራሳቸው ፔፕ ጋርዲዮላ ስለ ተጫዋቻቸው ተናግረዋል። ጋርዲዮላ 2 ተጫዋቾቻቸውን ከኒካስል ጋር በሚኖረው ጨዋታ እንደማያገኙ አረጋግጠዋል። ኮቫቺች እና ሮድሪ በጥሩ ሁኔታ እያገገመ ነው፣ ነገር ግን ተጨማሪ ጊዜያት ያስፈልጉታል። እሱ ቡድኑን በሚገባ ማገዝ የሚችል ተጫዋች ነው፣ ነገር ግን አሁን የማገገም ሂደት ላይ ነው። በፊዚካል ደረጃም ችግሮች አጋጥሞታል። ስለዚህ ለዛ ጠንክሮ እየሰራ ይገኛል። በእርግጠኝነት እስከ ውድድር ዓመቱ ፍጻሜ ድረስ ቡድናችንን በጥራት ከሚያገለግሉ ተጫዋች ሮድሪ ነው ሲመለስ ብለዋል። ግን በጉዳቱ ምክንያት አሁን ቡድኑን ማገልገል እንደማይችል አረጋግጠዋል። ኒካስል ዩናይትድን በተመለከተ ተጋጣሚያቸውንም የተወሰኑ ሀሳቦችን አንስተዋል ፔፕ ጋርዲዮላ። የመጀመሪያው ካነሷቸው ነገሮች ውስጥ አንደኛው እሳቸው በፍጹም በዚህ ሰዓት እኔ የፕሪሚየር ሊጉን ደረጃ ሰንጠረዥ አልመለከትም፣ ሁሉም ቡድን በፕሪሚየር ሊጉ አሸናፊ ሆኗል። አንድ ቡድን አንድን ያሸንፋል፣ ሁሉም የፕሪሚየር ሊግ ክለቦች እርስ በርስ ይሸናነፋሉ። የአውሮፓ ሻምፒዮንስ ሊግ ተሳታፊ ነው ኒካስል ዩናይትድ እና እኔ በፍጹም ደረጃ ሰንጠረዡን አላይም ሲሉ ተደምጠዋል አሰልጣኝ ፔፕ ጋርዲዮላ። ስለ ተጋጣሚያቸው ኒካስል ዩናይትድም ሲያነሱ ስለ አርሰናል ግን ያሉት ነገር ስላለ በአርሰናል የመረጃ ሰዓታችን ላይ እንመለስበት። እንግሊዛዊው የቼልሲ የፊት መስመር ተጫዋች ኮል ፓልመር በቅርብ ወደ ሜዳ እንደማይመለስ አሰልጣኙ አረጋግጧል። ይሄ በጣም አሳዛኙ ዜና ነው ለቼልሲ። በነገራችን ላይ ከጉዳት ነፃ ሆኖ በዚህ ሳምንት ለበርንሌው ጨዋታ ቋሚ ሆኖ መሰለፍ የሚችልበት ነገር ተፈጥሮ ነበር። ወደ ቤተሰቦቻችን ኮል ፓልመር ምንድን ነው የገጠመው ካላችሁን መኖሪያ ቤቱ ላይ በመውደቅ አደጋ ተሰብሯል ጣቱ። ወደ ቤተሰቦቻችን የኮል ፓልመር እንም ተከትሎ ኮል ፓልመር ከበርንሌ ጨዋታም በተጨማሪም ቼልሲ በቀጣይ ከባርሴሎና ከአርሰናል ጋር በሚያደርገው ተጠባቂ ጨዋታ ፓልመር እንደማይገኝ ተረጋግጧል። ይሄ ለቼልሲ ደጋፊዎች በእውነት በጣም አሳዛኙ ዜና ነው። ሰሞኑን የቼልሲ ደጋፊዎችን ደስታ እያየው ነበር። ፓልመር ተመልሷል፣ ልምምር ሰርቷል፣ ይጫወታል በበርንሌ ጨዋታ ጀምሮ ብዬ እኔም ዘገባ ሰርቼ ነበረ። እናም የቼልሲ ደጋፊዎች በሀሳብ መስጫ ሳጥናችን ላይ በጣም ደስተኛ እንደሆኑ ነግረውን ነበር። ትላንትና ግን ፓልመር በዚህ ሁሉ ደስታ መሃል በቤት ውስጥ ወድቆ ጣቱ ተሰብሯል። ቀጣይ ሕክምና ይደረግለታል። የባርሴሎና የአርሰናልም የዚህ ሳምንት የበርንሌውም ጨዋታ ያመልጠዋል። መቼ ይመለሳል የሚለው እንዳጠቃላይ ያልተረጋገጠ በሚለው ያዙት። ቀጣይ ግን አጣርተን እናመጣዋለን። ሞይሰስ ካይሴዶ በዚህ ውድድር ዘመን በአውሮፓ አምስት ታላላቅ ሊጎች ከ20 በላይ ኳሶችን መንጠቅ የቻለ 30 ታክሎችንና 51 ላንድ ግሪቶችን በማሸነፍ እነኚህን ቁጥሮች በአጠቃላይ ያዘ ደግሞ በጣም አስደናቂ ተጫዋች አላቸው። ምናልባት የቼልሲ ዓመት ዘንድሮ ምርጥ ነው ካለን ፓልመር ላይ ጥገኛ የሆነ ቡድን አይደለም። እንደ 2024-25 የውድድር ዓመት ጅማሮ በጣም ጥገኛ የሆነ ቡድን አይደለም ፓልመር ላይ እና ምናልባት ፓልመር ቢመለስ ለቡድኑ ጥራት ነው። ግን ደግሞ አሁን ሞር ከፓልመር ይልቅ ካይሴዶ ላይ የተንጠለጠለ ቡድን ይመስላል። በእርግጥ ሁሉም ምርጥ ናቸው፣ ግን ቁጥሮች አብዛኞቹ በጣም የገነኑት ዘንድሮ የካይሴዶ ናቸው እና የካይሴዶ ቁጥር ግን ለቼልሲ ብቻ ሳይሆን ለአውሮፓ እግር ኳስ በጣም የገነነ ቁጥር ነው። በአውሮፓ አምስት ታላላቅ ሊጎችም 20 በላይ ኳሶችን የነጠቀ 30 በላይ ታክሎችን የፈጸመ 51 ላይ አንድ ኳሶችን ያሸነፈ በአውሮፓ አምስት ታላላቅ ሊጋ እናገኝም እንኳን በቼልሲ እና የዘንድሮ ቼልሲ ደግሞ ምርጥ ተጫዋች እሱ ነው ማለት ይቻላል።
ቼልሲን ጨምሮ አርሰናል፣ ሊድስ ዩናይትድ ምንም አይነት ተጫዋቻቸውን በአፍሪካ ዋንጫ አያጡም። እነኚህ 3 ክለቦች ልዩ ተጠቃሚ የሚያደርጋቸው ነው። አንዱ ቼልሲ ነው። ቼልሲ ከዚህ ቀደም የአፍሪካውያን ተጫዋቾች ሞር የሚጠቀም አይነት ቡድን ነበር። እና ዲዲየር ድሮግባን ማንሳት እንችላለን። በርካቶች አሉ። በእርግጥ የቅርብ ጊዜ የቼልሲ ሂደት ሞር አውሮፓ ላይ ትኩረት ያደረገና ላቲን ላይ ትኩረት ያደረገ ነው። ግን ደግሞ በነ ጆዜ ሞሪኒዮ ዘመን በጣም ትልልቅ ተጫዋቾች በተለይም አፍሪካውያን ተጫዋቾች በቼልሲ እናቃቸው ነበረ። አሁን ግን ቼልሲ ከዛ ነፃ ነው። አርሰናል ከዚህ ነፃ ነው። ሊድስ ዩናይትድ ነፃ ነው። ሌላ ግን አንድ መረጃ እንጨምርላችሁ ከቼልሲ ጋር እየይዘን በሳምንቱ አጋማሽ ፓልመርን ሳይዙ ባርሴሎናን ይገጥማሉ። ያለፉትን 14 የቼልሲና የባርሴሎና ግንኙነት 4 ቼልሲ ያሸነፈ፣ 4 ባርሴሎና ያሸነፈ፣ 6 ወጥቷል። የአውሮፓ ኤል ክላሲኮ ነው የሚመስለው ግንኙነታቸው። ለማንኛውም በዚህ ሳምንት አጋማሽ ይጠበቃል። ሊቨርፑል ፕሪሚየር ሊጉ በአዲስ ፎርማት ከተቋቋመ በኋላ የእንግሊዝ ፕሪሚየር ሊግን በተከታታይ አሸንፎ አያውቅም። የእንግሊዝ ፕሪሚየር ሊግን ዩናይትድ በተከታታይ በማሸነፍ ይታወቃል። ሲቲ፣ ቼልሲ በተከታታይ በማሸነፍ ይታወቃሉ። ከዛ በዘለለ ግን የፕሪሚየር ሊጉን በተከታታይ ያሸነፈ ክለብ የለም። አርሰናል ምናልባት በ2001-2 እና በ2003-4 መካከል ዩናይትድ ገብቶበታል። 2002 እና 3 ላይ በተከታታይ ሊያነሳ የሚችልበት ሰፊ እድል ነበረው። ሊቨርፑል 2019 ላይ 1920 ያነሳ አምና አነሳ። ዘንድሮ እንዳይደግም አመቱ በጣም ከብዶበታል። በእርግጥ የሊቨርፑል ቡድን ምናልባት የአንቾሎቲ ቡድን 2010-11 ላይ ዋንጫ በበላ ዓመት በ10 ነጥብ ዝቅ ብሎ ነው አመቱን የጨረሰውና ይሄ ነገር ሊቨርፑልን እንዳይገጥመው ያሰጋል። ዘንድሮም ግን ጊዜ ያለን እያሉ ነው ስሎት እንመለሳለን። እሳቸው ጋዜጣዊ መግለጫ ላይ የሊቨርፑል የቀድሞ ተጫዋቾች ናቸው ሁለቱም ሳዲዮ ማኔ እና ሮቤርቶ ፌርሚኒዮ። ምናልባት ፌርሚኒዮ በብዙዎች የሚወደድበት ብዙ ምክንያት አለው። እንደውም ገለልተኛ ከሊቨርፑል ውጭ ያሉ ደጋፊዎች ራሱ ገለልተኞች በጣም አጥብቀው የሚወዱት አይነት የስታይሊሽ አይነት ተጫዋች ነው። ሳዲዮ ማኔ እንደሱ አይነት ፕሮፌሽናል ተጫዋች በእግር ኳስ ዘመን ያልገጠመኝም፣ ሰብአዊነቱ ፍጹም የተለየ ነው ብሏል ሮቤርቶ ፌርሚኒዮን። እሱ እንደ ተጫዋች ብቻ አይደለም፣ ቤትም ስታገኘው ኳስ ሜዳም ላይ ስታገኘው ፍጹም የማይቀየርብህ ፍጹም ወዳጅ፣ ፍጹም መልካም፣ ፍጹም ቀና የሆነ ሰው ብሎ ሳዲዮ ማኔ ያወድሶታል። እንዳልኳችሁ ሳዲዮ ማኔ ብቻ ሳይሆን ብዙ ይሄ ገለልተኛ የሚባሉ ደጋፊዎችና ሊቨርፑልን በተቃራኒው የቆሙ የክለብ ደጋፊዎች በራሳቸው ፌርሚኒዮን ብዙ አይጠሉትም። በየክለቡ በእርግጥ በተቃራኒ ቡድን ተጫዋቾች ደጋፊዎች የሚወደዱ ተጫዋቾች አሉ። ሳዲዮ ማኔም ሮቤርቶ ፌርሚኒዮን አንስቷል። ሊቨርፑል ኖቲንግሃም ፎረስትን ቅዳሜ አመሻሽ 12 ሰዓት ላይ ያስተናግዳል። በጣም ወሳኝ ተጫዋቾቹን አያገኝም በጉዳት ምክንያት ነው። ሊቨርፑል ኮነር ብራድሊ፣ ጀረሚ ፍሪፖንግ፣ ፍሎሪያን ቬርዝ እና ስቴቨን ባጅቲችን ግልጋሎት እንደማያገኝ ተረጋግጧል። በሊቨርፑል በኩል እነኚህ ወሳኝ ተጫዋቾች ምናልባት የኮነር ብራድሊ ግልጋሎት ወይ ጀረሚ ፍሪፖንግ ያንዳቸው ያስፈልጋቸው ነበረ፣ ግን ሁለቱም የሉም በተመሳይ ቦታ ላይ። ስለዚህ የዶሚኒክ ሲቦዝ ላይ እዛ ቦታ ላይ በዚህ ሳምንት የመሰለፍ ነገር እርግጥ እየሆነ የመጣ ይመስላል። ዋታሩ ኢንዶ ስላላቸውም በ6 ቁጥር ቦታ ላይ እንደዚሁም ደግሞ ሪያን ግራቨንበርክም ስላለ ምናልባት ግራቨንበርክ ወደፊት ጠጋ ብሎ ሊጫወት ይችላል። ምክንያቱም ፍሎሪያን ቬርዝ ያንን ቦታ ሊሸፍንላቸው አይችልም። የለም ማካሊስተር ግን ከጉዳት ነፃ ነው። ስለዚህ ዶሚኒክ ሲቦዝ ላይ ማካሊስተር፣ ኤንዶ አማካዩ ላይ ያሉ ግን የቀኝ የመከላከል ስፍራውን ለሲቦዝ ላይ ከሰጡት ግን አማካይ ክፍሉ ለማጠናከር ኤንዶ ሊጠቀሙ ይችላሉ። በሊቨርፑል በኩል ግን አርኔ ስሎት ላይ ያረጋገጡት አሊሰን ቤከር ለጨዋታው ዝግጁ መሆኑን አረጋግጠዋል። ሊቨርፑል ከኖቲንግሃም ፎረስት ቅዳሜ አመሻሽ 12 ሰዓት በኢትዮጵያን ሰዓት አቆጣጠር የሚጀምር ጨዋታ ነው። አርኔ ስሎት ጋዜጣዊ መግለጫ ሰጥቷል፣ እንመልከተው። የሊቨርፑል አሰልጣኝ አርኔ ስሎት ቡድናቸው በአሁኑ ሰዓት ትኩረት ያደረገው ቀጣዩ ጨዋታን ማሸነፍ ላይ ነው ብለዋል። በአሁኑ ሰዓት ፕሪሚየር ሊጉን ስለማሸነፍ እያሰብን አይደለም ያሉት አሰልጣኙ ባለፈው ዓመት በዚህ ሰዓትም እኛ ስለ ፕሪሚየር ሊግ ዋንጫ እያሰብን አልነበረም ጨዋታን ስለማሸነፍ እንጂ ብለዋል። ስለ ሊጉ ደረጃ ሰንጠረዥ የሚያነሱት አርኔ ስሎት ስለ ደረጃው ለመፍረድ ትክክለኛው ጊዜ ከ38 ጨዋታ በኋላ ነው። ሁለተኛው አማራጭ ደግሞ ከ19 ሳምንት በኋላ ወይም የሲዝኑ አጋማሽ ላይ ያንን መገመት ወይም ትንበያ መስጠት ይቻላል። እስከዛ ግን ስለ ፕሪሚየር ሊጉ ማሰብ በጣም ይከብዳል ብለዋል። እሳቸውም በዚህ ሰዓት ላይ ሆኖ ማለት ነው። ቡድናቸው በአጠቃላይ ከሞላ ጎደል ለጨዋታው ዝግጁ መሆኑንም ገልጸዋል።
ሌሎች ያነሷቸው አንዳንድ ሐሳቦችን ደግሞ እንመልከት። አርኔ ስሎት በጥር ወር ላይ የማል ተከላካይ ለመግዛት ቡድኑ ብዙ እቅድ እንደሌለው አሁን ላይ ባለው ቡድንም እና ከፊታቸው በሚጠብቃቸው ጨዋታ ላይ ትኩረት እንደሚያደርጉ ከዛ በዘለለ ስሎት ካነሷቸው ነጥቦች ውስጥ ኖቲንግሃም ፎረስት ነው ቡድን ነው ሻንዳይክ ናቸው የያዙት። አሁን ኖቲንግሃም ፎረስትን ያጮት ስልት ከአንሄ ይልቅ ለኑኖ በጣም የቀረበ ነው ብሏል። ጨዋታውን ለመጨረሻ ጊዜ ከነሱ ጋር ከተጫወት ነው ጋር ተመሳይ ሊሆን ይችላል እና ጠንካራ ተጋጣሚ በተለይም ሻንዳይክ ጠንካራ ቡድን ሰርተው እንደሚጠብቁን እርግጠኛ ነኝ ብለዋል። እሳቸው አርኔ ስሎት በጋዜጣዊ መግለጫ ላይ እንዳጠቃላይ ፍሎሪያን ቬርስ፣ ኮነር ብራድሌ፣ ጀሬሚ ፍሬፖንግ የሉም። አንዲ ሮበርትሰን በግል ጉዳይ ምክንያት ትላንት ልምምድ ያልሰራ ሲሆን ዛሬ ይመለሳል ተብሏል። ከርቲስ ጆንስ እና ዶሚኒክ ሴቦዝ ላይ በቀኝ መስመር ተከላካይ ሚና ከሁለት አንዳቸው ይሰለፋሉ ተብሎ ይጠበቃል። ያው በማያውቁት ሀገር ነው ሁለቱ የሚሰለፉት። በጨዋታው ላይ ምን ይገጥመዋል ሊቨርፑል ቅዳሜ በአመሻሽ 12 ሰዓት በሚጀምረው የአንፊልድ ሮድ ጨዋታ የምንመለከት ይሆናል። ጋርዲዮላ ጋዜጣዊ መግለጫ ሲሰጡ አርሰናልን ስም ሳይጠሩ አላለፉም። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ትክክለኛ ውድድር ዘመን ከዚህ በኋላ ይጀምራል ካሉ በኋላ የመጀመሪያዎቹ 3 ወራት ሁልጊዜም የሙከራ ጊዜ ናቸው ያሉት ጋርዲዮላ ፕሪሚየር ሊጉ አሁን በትክክለኛው ጀምሯል ብሏል። ስለ ፕሪሚየር ሊጉ መሪ አርሰናል ያነሱት አሰልጣኝ ፔፕ ጋርዲዮላ አርሰናል ድክመት የሚባል ነገር የለበትም ብሏል። አክሎም አርሰናል የሊጉን መሪነት ማስፋት ከቀጠለ እነሱንም ለማስቆም በጣም አስቸጋሪ ነው ብለዋል። የሀሳባቸውን ሲናገሩ በዚህ ሳምንት የመጀመሪያቸው አይደለም። በቡድናቸው እንግዲህ እሳቸው ይሄ በመካከላቸው ያለውን ነጥብ ልዩነት ወደ አንድ አጥበብ ሁላ ነው አርሰናል ጨዋታ ሊያደርግ የሚችልበት እድል አለ። ኒካስልን ካሸነፉ ወደ አንድ ያጠቡታል። ሲቲ አሁን ከወቅታዊ ብቃት ጋር በተያያዘ ወደ ቀለቡ የተመለሰ ይመስላል ከአምናው አንጻር። ግን እሳቸውንም የአርሰናል ነገር ይወጣላቸው አይመስልም። አሰልጣኝ ፔፕ ጋርዲዮላ በንግግራቸው ወቅት እንግዲህ ቡድናቸው በዓለም ዋንጫ ማጣሪያ ላይ የነበሩ ተጫዋቾችን በመልካም ጤንነት ላይ ማግኘቱን አስታውሰው አርሰናልን ግን በጊዜ መቆጣጠር ያስፈልጋል ብለዋል። የስካይ ስፖርትን ዘገባ እያየን ነበረ። ስካይ ስፖርት አመቱ እንዴት ሊጠናቀቅ ይችላል የሚል ከኦፕታ የተለየ በስካይ ስፖርት የቀረበ ቅድመ ግምት አለ። ስካይ ስፖርት አርሰናል ሻምፒዮን ይሆናል ብለዋል። በ78.4 ነጥብ አካባቢ ሻምፒዮን የመሆን እድል አለው። ሲቲ ሁለተኛን በ72.4 ነጥብ፣ ከዛ ሊቨርፑል 3ኛ፣ ቼልሲ 4ኛ፣ ማንቸስተር ዩናይትድ 5ኛ፣ ፓላስ 6ኛ፣ ቶትናም 7ኛ፣ በርንሞዝ 8ኛ፣ ሰንደርላንድ 9ኛ፣ አስቶን ቪላን 10ኛ ደረጃ ሊጨርሱ ይችላሉ ብሏል። የሚወርዱት ዌስትሃም፣ በርንሌና ወልቭስ ወራጅ ናቸው እያለ ነው። እንደውም ወልቭስ ከ22 ነጥብ በላይ አይሰበስብም ብሏል። ወልቭስ አሁን ያለው ነጥብ 2 ነው። ፕሪሚየር ሊጉ ወደ 11 ሳምንት ተጠናቋል። ኦልሞስት 1/3ኛው ሊጠናቀቅ ጥቂት ጨዋታዎች ነው የቀሩትና ሁለት ጨዋታዎች በኋላ 1/3ኛው ይጠናቀቃል። ወልቭስ እስካሁን 2 ነጥብ በላይ መሰብሰብ አልቻለም። ለማንኛውም አርሰናል ሻምፒዮን መሆን ይችላል ብሏል ስካይ ስፖርት። ጆርጅ ሜንዴሽ የኬነን ያልዲዝ ወኪል ነው። በነገራችን ላይ የአርሰናል የቅርብ ሰዎች ውይይት አድርገዋል ተብሏል ከጆርጅ ሜንዴሽ ጋር በተጫዋቹ ዝውውር ጉዳይ ላይ። ዩቬንቱሶች ተጫዋቹን መልቀቅ አይፈልጉም። ከሰሞኑ ጆርጆ ኬሊኒ እንደተናገሩት ከሆነ የዚህን ተጫዋች ቆይታ ማረጋገጥ ነው የምንፈልገው እኛ፣ ስለዚህ ተረጋጉ ብለው መግለጫ ሰጥተው እንደነበረ ይታወቃል። አሁን ግን ይህን ተጫዋች ለማስኮብለል በርካታ ክለቦች በተለይም ፕሪሚየር ሊጉ ላይ አሉ ሲባል አንደኛው አርሰናል ነው። ሌሎችም በርከት ያለው ክለቦች አሉ። ጆርጆ ሜንዴሽን የቅርብ ሰው ግን አርሰናሎች በዝውውሩ ጉዳይ ላይ መረጃ ነው የጠየቁት። ውድ ቤተሰቦቻችን ውይይቶች ተደርገዋል። የአርሰናል ባለስልጣናት ይህንን አድርገዋል። ግን ያው በቀጥታ እንደ ዝውውር ጥያቄ አይቆጠርም። ውይይት ሲደረግ መረጃና ማስረጃ ብቻ ነው የሚሰበሰብበት። በአውሮፓ 5 ታላላቅ ሊጎች በዚህ ሲዝን በርካታ ክሊንሺት ያለው ግብ ጠባቂ ዳቪድ ሪያ ነው። በነገራችን ላይ 7 ክሊንሺት ያለው ከስፔን ብሔራዊ ቡድን ጋር ወደ ዓለም ዋንጫ ያቀናሉ። ከአርሰናል ጋር ደግሞ ዘንድሮ ወደ ፕሪሚየር ሊግና ወደ አውሮፓ ሻምፒዮንስ ሊግ የሚያቀኑበት ዓመት እንዲሆን ጠንካራ ስራዎችን ከሚሰሩ የሜዳ ክፍሎች ላይ ግብ ጠባቂውም ዳቪድ ሪያ ይጠቀሳል። ለዚህ ዝግጁ ነን ብሏል ዳቪድ ሪያ። በአውሮፓ 5 ታላላቅ ሊጎች 5 ክሊንሺት ሲደርስ ዘንድሮ አርሰናል 7 ክሊንሺት ሲደርስ ዘንድሮ አርሰናል በእስካሁኑ 11 ሳምንት ከ5 በላይ ግብ አልተቆጠረበትም። እስከ 10ኛ ሳምንት 3 ግብ ነበረው። ያው የሰንደርላንዱ ጨዋታ ላይ ግን ሳይጠበቅ 2 ግብ እንደተቆጠረበት እናስታውሳለን። ከዴክላን ራይስ ሀሳብ ጋር በተያዘ ደግሞ ዴክላን ራይስ ስለ ማይክል አርቴታም ለመናገር ለመውቀስ፣ እሱ ላይ ሀሳብ ትችት ለመሰንዘር ጊዜው ገና ይመስለኛል ብሏል። እመኑኝ በአመቱ መጨረሻ ላይ ስለ ዴክላን ራይስ ስለ ማይክል አርቴታ ጥሩ ነገር ታወራላችሁ ብሏል ዴክላን ራይስ። አሁን ላይ ትችቱን ብታዘገዩት እያለ ይገኛል።
ወደ 19 ተጫዋቾች በአጠቃላይ ወደ ቤተሰቦቻችን በጉዳት አይገኙም ወይ አጠራጣሪ ናቸው። በለንደን ደርቢ ጨዋታ በኖርዝ ለንደን ደርቢ ጨዋታ ማለት ነው። ቶትናም የተረጋገጠ ግሬ፣ ዴቪስ፣ ድሬጉራሴን፣ ማዲሰን፣ በርግቬል፣ ኩሉዞቭስኪ፣ ሶላንኬ እና ሙአኒ የሉም። ቢሱማ እና ኩዱስ አጠራጣሪ ብለን እንያዛቸው። በአርሰናል ጋብርኤል ሱስ፣ ጋብርኤል ማጋሌሽ፣ ማርቲኔሊ፣ ማዱጌ፣ ካሃቨርዝ የሉም። ኦዴጋርድ እና ዮከሬሽ አጠራጣሪ ናቸው። እንዳጠቃላይ ከደመርናቸው 19 የተጫዋቾችን ያልያዘ የሁለቱ ቡድን ስብስብ በፕሪሚየር ሊጉ እሁድ 1:30 ሲል በኤምሬትስ ጨዋታ ያደርጋሉ። ምናልባት ግን ሁሉም ቋሚ አይደሉም። ከተጠባባቂ ተነስተው ሊጀምሩ የሚችሉ ተጫዋቾች ግን ደግሞ አንዳንዶቹ ደግሞ ምናልባት ጨዋታው ላይ ቢኖሩ የሚያስብሉ ናቸው። ለአብነት ያክል በቶትናም በኩል እነ ክሉዞቭስኪ ውጤት መቀየር የሚችሉ በጣም አስደናቂ ተጫዋቾች ናቸው። አርሰናል እንኳን የቡድኑ ቋሚዎች ነው ያጣው። ጋብርኤል ማጋሌሽ ብቻውን ዘንድሮ ተከላካይም ነው ለአርሰናል፣ አጥቂም ነው ለአርሰናል፣ ግብ አስቆጣሪ እሱ ነው። ከማዕዘን ምት 31 ኳሶችን ገጭቷል። ይሄ በፕሪሚየር ሊጉ ትልቁ ቁጥር እንደሆነ ይታወቃል። ለማንኛውም እነኚህ 19 ተጫዋቾች በአጠራጣሪና ሙሉ ለሙሉ በጉዳት ላይ ይገኙ ይችላሉ። ማንቸስተር ዩናይትድ አንቶኒዮ ሲሜኔን ሊያስፈርመው ይችላሉ ወይ? ትልቁ ጥያቄ ነው። አትሌቲክ ከዚህ ጋር በተያያዘም ሰፋ ያለ መረጃና ማስረጃን ይዞ ወጥቷል። የዚህን ተጫዋች ዝውውር ጉዳይ በተመለከተ ካስታወሳችሁ በክረምት የዝውውር መስኮት ማንቸስተር ዩናይትድ ብሪያን ቤሞን ለማስፈረም ጥረት ባደረገበት ሰዓት ላይ የብሬንትፎርድ ድርድር አልሳካ ብሎት ዩናይትድ ሲሚዮኔን የፈለገበት ምክንያት ነበረ። በስተመጨረሻም ግን ዩናይትድ ብሪያን ቤሞን አሳክቷል። ስለዚህ ሲሚዮኔ ዝውውር ቀረ። አሁን ዳግም ከዩናይትድ ጋር ስሙ ቢያያዝም ነገር ግን ማንቸስተር ዩናይትዶች አሁን ላይ ያኔ ሲፈልጉት የነበረውና ካጣነው ብለው የጠየቁት እንጂ ብሪያን ቤሞ መጥቷል። በበርነማውዝ በኩል እንግዲህ ይሄ ዝውውሩን በጥር የፈለጉበት ጉዳይ ከውል ማፍረሻው ጋር በተያያዘ ነው። ማንቸስተር ዩናይትዶች አሁን ላይ በዚህ ቦታ ተጫዋች ማስፈረም ስለመፈለጋቸው 100% ማረጋገጫ የለም። ምናልባት የአንቶኒዮ ሲሜኔ አስተማማኝ 10 ቁጥር ተጫዋች ይሆናል ከሚለው ጋር ግን በተያያዘ ጥያቄዎች ስላሉ ሞር ዩናይትድ 6 ቁጥር ሚና ላይ ትኩረት ያደርጋል ተብሎ ይጠበቃል። ካርሎስ ኤንሪኬም ካዜሜሮ ከዩናይትድ ጋር ይለያያል እያለ ነው ፋብሪዚዮ ሮማኖ። እንደውም የፋብሪዚዮ ሮማኖም የዛሬ የመጀመሪያ መረጃው ከዚህ ተጫዋች ጋር በተያያዘ ከካዜሜሮ ጋር በተያያዘ ማንቸስተር ዩናይትድን ሊለቅ የሚችልበት ሰፊ እድል እንዳለ ነው በመረጃ ይዞት የወጣው። ማንቸስተር ዩናይትድ ቤት የ6 ቁጥር ሚና በርካታ አማራጮች የተያዙበት በርካታ ተጫዋቾች የሚፈለጉበት የሜዳ ክፍል ነው። እነ ካዜሜሮ እነ ማኑኤል ኡጋርቴ ደግሞ በስንብት ማዕቀፍ ውስጥ ያሉ ናቸው። በእርግጥ ካዜሜሮ ከብቃቱ አንጻር ምናልባት ተጨማሪ ዓመት ቢባልም ፋብሪዚዮ ሮማኖ ግን የለም ከዚህ ዓመት የማያልፍ ነው እያለ ነው። በውሰት ከማንቸስተር ዩናይትድ የለቀቁት ሳሪ አመስ እና ግብ ጠባቂው ራዲክ ቪቴክ የበርካታ ክለቦችን ቀልብ ቢስቡ ማንቸስተር ዩናይትድ ግን ቀጣይ ዓመት ከመሸጥ ይልቅ የቡድኑ አካል የማድረግ ፍላጎት ነው ያለው የሚሉ መረጃዎች በስፋት ወጥተዋል። ስለዚህ እነኚህ ተጫዋቾች እንዳጠቃላይ በማንቸስተር ዩናይትድ የሚቆዩበት ሰፊ እድል አለ ማለት ነው። ዳግም የውሰት ውላቸውን ሲያጠናቀቁ ተመልሰው ማለት ነው። በርካታ ክለቦች ግን ፈላጊ ያላቸው ሳሙኤል ሉከርስትም በርካታ ፈላጊዎች ቢኖሩም ዩናይትድ ወደ ቤቱ ነው የሚመለሳቸው ብሏል። ሌላው ማንቸስተር ዩናይትድ በ17 ዓመቱ የአክስ ታዳጊ ጆርጅ ማሪዮኬ ላይ ፍላጎት አለው። በመልማዮቹም በኩል እየተከታተሉ ነው። ታዳጊው በአክስ በቀረበለት ፕሮጀክት ደስተኛ ስላልሆነ ክለቡን ለቆ ይወጣል እየተባለ ይገኛል። በዚህ ታዳጊ ላይ ማን ዩናይትድን ጨምሮ ኒካስል ዩናይትድ፣ አይንትራክ ፍራንክፈርት ፍላጎት አላቸው። ምን ያህል ርቀት ዩናይትድ ሄዳል የሚለው ይጠበቃል። ወጣቶች ላይም ዩናይትድ ትኩረት እያደረገ እንደሆነ ይታወቃል። ከቅርብ ጊዜ ወዲህም በርካታ ወጣት ተጫዋቾችን በማስፈረም ላይም የተጠመደው ክለብ ሆኗል ማንቸስተር ዩናይትድ። ብሪያን ምቤሞ በዚህ የውድድር ዓመት ከማንቸስተር ዩናይትድ ተጫዋቾች ጋር ካነጻጸር ነው በ5 ቁጥሮች የቡድኑ አንደኛ ነው። ብዙ ግብ ያስቆጠረ፣ ብዙ ቀጥተኛ ግብ ተሳትፎን ያስመዘገበ፣ ብዙ ኢላማውን የጠበቀ ሙከሮችን ያደረገ፣ ብዙ ኳሶችን በተጋጣሚ ሳጥን ውስጥ በመንካት፣ ብዙ ኳሶችን በመጨረሻ የሜዳ ክፍል ላይ በመንካት ሁሉ እነኚህ ቁጥሮች የማንቸስተር ዩናይትድ ተጫዋቾችን ልቆ ይገኛል። ብሪያን ምቤሞ ዘንድሮ የቡድኑ ወሳኝ በጣም ምርጡን ፈራሚ እየተባለ ይገኛል። በእርግጥ ማቲያስ ኩናም ከግብ ጋር ብዙ ስሙ አይነሳ እንጂ ሜዳ ላይ ተጽዕኖ ፈጣሪነቱ ቀላል የሚባል አይደለም። እንደውም ሩበን አሞሪም ሜዳ ላይ ይሄ ታጋይነቱን ታታሪነቱን እንደ ምሳሌም ጭምር ካነሱለት ተጫዋቾች ውስጥ አንደኛው ማቲያስ ኩና ነበረ። ብሪያን ምቤሞ ደግሞ በተለየ መንገድ ከግብ ጋር በጣም ቅርብ ሆኖ በማንቸስተር ዩናይትድ ቤት ወሳኙ ሰው ሆኗል። ስለዚህ በእነኚህ 5 ከላይ በጠቀስናቸው ቁጥሮች ብሪያን ምቤሞ ከማንቸስተር ዩናይትድ ሁሉ ተጫዋቾች የላቀ ቁጥር አለው።
ከሰኞ ተጋጣሚ አንጻር ዩናይትድ ኤቨርተን ነው የሚገጥመው። የእርስ በርስ ግንኙነታቸውን ለመመልከት ጥረቶችን አድርገን ነበረ። ከኤቨርተን ጋር ዩናይትድ ባደረጋቸው ያለፉት 8 ጨዋታ ምንም አይነት ሽንፈት አላስተናገደም። የአሌሃንድሮ ጋርናቾ አምና የክሮባቲክ ግብ ደግሞ የማትረሷ ግብ ናት። በነገራችን ላይ አምና ከተቆጠሩት ውስጥ አሁን ግን ጋርናቾ የለም። ዩናይትድ ብዙ ለውጦችን ካረገ በኋላ ነው ኤቨርተን እንዳገም የሚገጥመው። ከብዙ ለውጥስ በኋላ የዩናይትድ የ8 ጨዋታ ያለ ሽንፈት ጉዞ ከኤቨርተን ጋር ይቀጥላሉ የሚለው ይጠበቃል። ጨዋታው የሚደረገው በነገራችን ላይ ኦልድ ትራፎርድ ላይ እንደሆነ ይታወቃል። ከዚሁ ጋር ግን በተያዘ በኦልድ ትራፎርድ ኢንድ ማንቸስተር ዩናይትድ 6000 ደጋፊዎች ደህንነቱ በተጠበቀ ቦታ እንዲመለከቱ መቀመጫዎችን አዘጋጅቷል። ይህም በኦልድ ትራፎርድ የሚገኙ የደህንነታቸው የተጠበቀ የመቀመጫዎችን ብዛት 13577 ወይም 18 ከመቶ ያደርሷል ማለት ነው። ስለዚህ ማንቸስተር ዩናይትዶች ሌላ ገቢያቸውን የሚያሳድጉበት 6000 ደረጃቸውን የጠበቁ ደህንነታቸው የተጠበቀ የስቴዲየም ጨዋታ መመልከቻ ቦታዎችን አዘጋጅቷል። ራፋኤል ቫራን ሪያል ማድሪድ እኔን ለማስፈረም እንደሚፈልግ ለመጀመሪያ ጊዜ ከመስማቴ በፊት ማንቸስተር ዩናይትድ በተለይም ሰር አሌክሳንደር ቻክማን ፈርጉሰን አናግረውኝ ነበረ ብሏል። ግን በዛ ሰዓት ላይ ወደ ዩናይትድ መሄድን አልመረጥኩም ነበረ። ማድሪድ ግን በፍሎሬንቲኖ ፔሬዝ በኩል ደውለው ሲጠይቁኝ ማመን አቅቶ ነበር። ለወንድሜ ማሳይቸው ነበረ ጥሪያቸውን፣ እሱም ሊያምን አልቻለም ነበረም። በኋላም ላይ ግን ለሪያል ማድሪድ ፈረምኩኝ፣ በጣም ደስተኛ ነኝ ብሏል። በሰር አሌክሳንደር ቻክማን ፈርጉሰን ዘመንም ግን የዩናይትድን ቡድን እንዲቀላቀል ጥያቄ ቀረበለትና ተፈልጎ የነበረ ቡድን እንደሆነ አንስቷል ራፋኤል ቫራን። ከዛ በኋላ ግን አልቀረም። ዩናይትድም ከሪያል ማድሪድ ከተሰናበተ በኋላ ወደ ዩናይትድ መጥቶ ጥቂት ዓመታትን እንዳሳለፈ ይታወቃል። ግን ለሪያል ማድሪድ የመጀመሪያውን ጥሪ ከፍሎሬንቲኖ ፔሬዝ ሲደርሰው ለማመን እንደተቸገረና ለወንድሙም ለቤተሰቡም ሲነገር ማመን እንደተሳናቸው ነግሮ አሁን የቡድኑ ታሪክ ውስጥ በትልቁ የሚጠቀሰው ተጫዋች ሆኖ አልፏል። የሊግ ጨዋታዎች ተመልሷል። በተከታታይ መረጃ ይኖረናል። ላይክ፣ ሰብስክራይብ፣ ሼር አድርጉን። እስከ ፕሮግራማችን ፍጻሜ ስለነበራችሁ አመስጋኝ ነን። ጥቂት ቆይታ እንመለስ። መልካም ጊዜ